ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በምስራቅ ኢትዮጵያ ድሬዳዋና ሐረር ከተሞች ያደረጉት ጉብኝት መልከ ብዙ ትርጉም ያለው ነው። ከበረሃ ንግስት ድሬዳዋ እስከ ጥንታዊቷ የስልጣኔ ፈርጥ ሐረር ከተሞች የህዝብ ፍቅርና የፈገግታ ፊት የተቸረው ይህ ጉብኝት እንደ ሀገር እየተገበሩ የሚገኙ የልማት መርሃ ግብሮች በከተሞች ላይ ተገልጦ የታየበት፣ አካባቢዎች ጸጋዎቻቸውን በመለየት ያከናውኗቸው ተጨባጭ ውጤቶች የተነገረባቸው ነው። የፌዴሬ ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸውም አስቀድማ በፈገግታ ተቀብላቸዋለች። ድሬ የምስራቋ ንግስት የእንግዳ ተቀባይነት፣ እውነተኛም ያልነጠፈ ፍቅር፣ በህብር ቀለማት ያሸበረቁም ውበቶች ተገልጠው ይታያሉ። ድሬ ፍቅርን ታስተጋባለች። ጎዳናዎቿም በኮሪደር ልማት ውበትን ደርበው እንግዶችን በውብ ትውስታም ታትማለች። ድሬ ነገዋ ብሩህ እንዲሆን ከተገነባችበት ስልጣኔ ባሻገር የነገ ተስፋዎቿ በሆኑም ትውልዶች ላይ ትኩረት አድርጋለች። የእውቀት ብርሃን ምልክት ሆኖም በአፍሪካ መዲና አዲስ አበባ ከተገለጠው የአብሮት ቤተ መጻሕፍት ይልቅ የሚነገር የትውልዶች ማዕከል እመርታ ቤተ መጻሕፍት ብላም በመደመር ትውልድ የመጽሐፍ ሽያጭ ገቢ የተገኘ የትውልድ ማዕከል አኑራለች። ይህ በመደመር ትውልድ የተገነባ እመርታ የተሰኘ ላይብረሪ ነው። ይሄ ላይብረሪ አዲስ አበባ ላይ አብሮት እንዳልነው አይነት ማለት ነው። ለብዙ አገልግሎት የሚውል ላይብረሪ ነው። የመደመር ትውልድ መጽሐፍ የተጻፈው ትውልዱን ለማነጽ ስለሆነ ለትውልድ መስሪያ የሚሆን ቦታ አንዱ ደግሞ የእውቀት መገቢያ አእምሮን ማጎልበቻ ላይብረሪ ነው። በድሬዳዋ ላይ ላይብረሪ ተገንብቶበታል። ድሬ ቀንም ማታም ብርሃን አለ። የበረሃ ንግስት መሬት ደግሞ ፍሬን ያፈራሉ። ከፍሬዎቿ የቀመሱ በእርግጥ ከበረሃ ገነት ነውን ብለው ይጠይቃሉ። መልሱ አዎ ነው። ይህንን በግልጽ አረጋግጣለች። በለውጡ መንግስት በተሰጣት ልዩ ትኩረትና ከተማዋ በአከናወነቻቸው ኢኒሼቲቮች ራሷን ማደስ ተችሏታል። ከተሞችን ለነዋሪዎች ምቹ ማድረግ፣ በከተሞች የምግብ ዋስትናን ማረጋገጥ፣ የህዝብ አገልግሎትን ማዘመን እንዲሁም በአዲስ የስራ ባህልና የመፈጸም አቅም ማከናወን የድሬ የውጤት ማዕከሎች ናቸው። ከተማው በተለይ ኮኔል አካባቢ ማታ ወክ አድርገን ነበር። ደቻቱ ወክ አድርገን ነበር። ቀፊራ ራባሌን አካባቢ ወክ አድርገን ነበር። በኮሪደር ልማት አምና ኮኔልን ስናይ አሁን ማታ እንዳየነው አልነበረም። ደቻቱ እንደዛ አልነበረም። ቀፊራ ለጋሪ አካባቢ ከዚራ አካባቢ የነበረው እንቅስቃሴ ከአምናው ይለያል። ድሬዳዋ በንግድ አቅሟ የኢትዮ ጅቡቲ የምድር ባቡር መስመር ዋነኛ ማረፊያ በመሆን የሀገሪቱ የገቢና ወጪ ንግድ የደም ዝውውር ማዕከል ሆና ቆይታለች። ዛሬም ይህንን ቅልጥፍናዋን ሊያሳልጡ የሚችሉ የገቢና ወጪ ንግድ ስራዎች እንዲሳኩ የሚያስችሉ የጥራት ቁጥጥር ማዕከል እያጠናከረች ትገኛለች። አፍሪካ ተስፋ ያደረገችበት አህጉራዊ የነጻ የንግድ ቀጠና ማሳያ እንዲሁም የደረቅ ወደብ ማዕከልነቷም አብይ የኢትዮጵያ የኢኮኖሚ ወጪና ንግድ አካሄድ ስልቶች ናቸው። ሌላኛው የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው የምስራቅ ኢትዮጵያ መዳረሻ በግንባታ ጥበቧ ድንቅ የሆነች ናት እንዲህ ትባላለች። ሕያውቷ ሙዚየም ስሟ ደግሞ ሐረር ዕድሜ ጠገብ ታሪኮች ይነበባሉ። ይህች የድንቅ ታሪክ ባለቤት የሰላምና መቻቻል ተምሳሌት በሚልም ትታወቃለች። እንግዶቿንም በኩራት በፍቅር ታስተናግዳለች። የጠቅላይ ሚኒስትር ዶክተር አብይ አህመድ የሐረር ጉብኝት የህያውነቷን መልኮች ያረጋገጡ ስራዎች ተገልጠው የታዩበት ነው። ከአዲስ አበባ ተሻግሮም ከተሞችን ውብ አድርጎ የመስራት ተግባር መገለጫ በህያዊቷ ሙዚየም ይታያል። በጥንታዊቷም ግንብ ውስጥ የሚታዩ የንግድ እንቅስቃሴዎች፣ ስልጣኔዎች እንዲሁም ውብ ቀለሞች ትናንትን ከዛሬ አዋዳው ይዘዋል። ዛሬን እየተሰራች የምትገኘው ሐረር በዘመናዊ የህዝብ አገልግሎት አሰጣጥን በማዘመን እንዲሁም በኮሪደር ልማት ለነዋሪዎቿ ምቹ እንድትሆን በማድረግ ውብ መልኮችን ተጎናጽፋለች። የኢትዮጵያን ጥንታዊ ታሪክና የተፈጥሮ ድንቅ ስራዎችን አጣምሮ የያዘ ልዩ ስፍራን ያካተተው የቁንድዶ ተራሮች ምልከታ ሌላኛው የምስራቁ መልክ ነው። እነዚያ ታሪክ ያኖሩ ስፍራዎች ዛሬ መንግስት መዳረሻዎችን በማልማትና ለዓለም በማስተዋወቅ ተጨማሪ ገቢ የሚያስገኙና ታሪክን የሚያስቀጥሉ ስፍራዎች እንዲሆኑ የሚያከናውናቸው ተግባራት የትኩረት መዳረሻዎች እንዲሆኑም ተስፋን ያጫሩ ናቸው። ከዚህ ቀደም በተለያየ መንገድ ሰምተን ሊሆን ይችላል። አሁን ግን በሚዲያ ሲቀር እኛ መተን ስናይ ብዙሃን የማየት ፍላጎታቸው ሲነሳሳ ከታሪክነት ባለፈ የሚጎበኝ ቦታ ሀብት የሚመጣበት ቦታም የመሆን እድሉ ሰፊ ነው። በቅርቡ ኬቮችን እናያቸዋለን። እነዛን ኬቮችና እነዚህን አካባቢ ሃይኪንጉን ጨምሮ
ከፍተኛ የቱሪስት መስህብ እንደሚሆን ይጠበቃል። ከምስራቅ እስከ ምዕራብ ከደቡብ እስከ ሰሜን ዜጎች በጋራና በአንድነት የሚደምቁባት የሰው ልጆች መገኛ ናት ኢትዮጵያ። ማሳያችንም በጋራ የሚጾሙት ሁለቱ ታላላቅ መንፈሳዊ ጾሞች የአብይ ጾምና የረመዳን ጾም የኢትዮጵያውያን የአብሮነትና የመተሳሰብ እሴት ናቸው። የምስራቆቹም የድሬዳዋም ሆነ የሐረር መልክ በዚህ የተትረፈረፉ ውብ መታያዎች ሆነው ይጠራሉ። ኢትዮጵያ በዚያ በአንድነት ቀለም በውበት ታይታለች። በሁለቱ ከተሞች ጠቅላይ ሚኒስትር ዶክተር አብይ አህመድ ያካሄዱት ውብ የኢፍጣር መርሃ ግብሮች ይህንኑ ይናገራሉ። የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቁ ኢትዮጵያ ጉብኝት የምስራቅ ኢትዮጵያን ደማቅ ባህል፣ አብሮነትና እንግዳ ተቀባይነት ያስመሰከረ መንግስት እያከናወነ የሚገኘው የከተማና ገጠር ኮሪደር ልማት፣ የመሶብ የአንድ ማዕከል አገልግሎት ተደራሽነት፣ የከተሞች የምግብ ዋስትናን ማረጋገጥ እንዲሁም የቱሪዝም መዳረሻ ስፍራዎችን ማልማት ላይ ተጨባጭ ውጤቶችን ማረጋገጥ ተችሎበታል። ውጤቶቹም መንግስት ሰው ተኮር ልማት ስራዎችን ዜጎችንና የግሉ ዘርፍ ተዋንያንን በማሳተፍ የሚሰራቸው ስራዎች ውጤቶች ማምጣታቸውን አሳይቷል። ይህ ብቻም አይደለም። ኢትዮጵያዊነት በጋራ የተገመደና የአድዋ ልጆች ዛሬም ድህነትን ለማሸነፍ ብሎም ነገን የተሻለች ሀገርን ለመገንባት በሚደረግ ጥረት ውስጥ በጋራ መቆማቸውን አመላካች አድርጎታል።